እሺ እንዴት ዋላችሁ የተከበራችሁ ተከታታዮች። የዛሬው ፕሮግራማችን ደግሞ እንደ እስራኤል በጣም ነው የምትገርመኝ። ሚጢጥዬ ፉከሯ ተዋት። እዛው ሐማስን እንኳን ማጥፋት አልቻለችም። ግን ስትፎክር እኔ በጣም ልቧ በጣም ትልቅ ነው፣ ተራራ ነው። ድሮ በየዋህ ጊዜ ፕሮፓጋንዳ እያነፉ ዓለምን አስፈራርተዋል። ዓለም በየዋህነቱ ማለት ነው። እነሱ ነቅተው ቀድመው ነቅተው ዓለምን ሲያስፈራሩ ስታይ እውነት ይመስልን ነበር። አሁን ግን እውነታው ተገልጧል። በቃ እውነታው ተገልጧል። አቅመ ቢስ እንደሆኑ ያለ አሜሪካ መኖር እንደማይችሉ እያወቅን ነው። ስለዚህ ይህንን በተመለከተ የተወሰነ ዜናዎች አሉን። ሌላው ፑቲን ነው። ፑቲን ምዕራባውያን ሀገሮች የምንሸነፍ መስሏቸዋል፣ ግን አሸንፈን ወጥተናል፣ እነሱ የእጃቸውን ያገኛሉ እያለ ነው። ይህንን በተመለከተም ወደ እናንተ እናደርሳለን። የዛሬው ፕሮግራማችን አንዱ ይሄ ነው ማለት ነው። ብዙ ዜናዎች አሉ። እነዚህ ዜናዎች ወደ እናንተ እናደርሳለን። የመጀመሪያው ዜና የሚሆነው የቭላዲሚር ፑቲን በተመለከተ ነው። በምዕራባውያን በከፍተኛ ሁኔታ እንደምንሸነፍ ጠብቀው ነበረ ሲሉ ፕሬዚዳንት ፑቲን ገልጸዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ምዕራባውያን ሀገራት ዩክሬንን በመደገፍ ሩሲያን ለማንበርከክ የነበራቸውን ተስፋ መክሸፉ በይፋ ገልጸዋል። ምዕራባውያን እኛ በከፍተኛ ሁኔታ እናሸንፋለን ብለው ጠብቀው ነበረ፣ ነገር ግን አልሆነም ሲሉ የሀገራቸውን ጽናት ገልጸዋል። በትክክልም ይሄ ነው። ምዕራባውያን ኔቶን ተባብሮ ለመደምሰስ ነበረ፣ ሩሲያን ለማንበርከክ ነበር የፈለጉት። ግን አሁን እነሱ ተንበርከከው ቁጭ አሉ። እንደዚህ ነው። የዘራሃትን ታጭዳታለህ፣ እያሰብካት ለራስ ትመለሳለች። ይሄ ነው እየሆነ ያለው። ሌላው የክሱ መነሻ ፑቲን ምዕራባውያን ሀገራት ከዩክሬን ለኪየቭ ዩክሬን ወታደራዊ ድጋፍ በመስጠት ለግጭት ማባባስ ቀዳሚ ተጠያቂ እነሱ ናቸው ብለዋል። ስለዚህ እነሱ ለፈጸሙት ተግባር እኛ የእጃቸውን እንሰጣለን፣ የጊዜ ጉዳይ ነው እያሉ ነው። በይፋዊ ሁኔታ ዛሬ ለአምባሳደር የነጩ ቤተ መንግስት አምባሳደር የተላከ አቶ ሙጀቢን ካሚኒ የላኩት ደብዳቤ ነው። አቶ ሙጀቢን ካሚኒ በመልእክታቸው እንዲህ ብለዋል። የጦር መሳሪያ የመርከብ ክምችት ለመሙላት እንዲሁም የአየር መከላከያ ክምችታችሁን ስላለቀባችሁ የተኩስ አቁም እንደፈለጋችሁ ሙሉ በሙሉ እምነት ነበረን፣ እናቅ ነበረ። ነገር ግን ምንም ያህል ደካማ ሞኞች መሆናችሁን አውቀናል። አሁን ትንሽ ጥይቶችን ሞልታችኋል። እነዚህ ጥይቶች ከተኮሳችሁ ጦርነቱ ማቆሚያ የለውም፣ ልታቆሙት አትችሉም። እስካላችሁበት ድረስ እንመጣለን እኔ ያላቸው። እኛ ጊዜ የሰጠናችሁ ሳናቅ ቀርተን አይደለም፣ እናቃለን፣ ሁሉም ነገር እናቃለን። ግን እስኪ ሰብስቡ ያለቻቸውን የ2 ሳምንት ጥይት ለ2 ሳምንት እንጨርሳለን ያሉት የ2 ሳምንት ጥይት በ2 ቀን ይጨርሱትና ከዛ በኋላ እያሳደዱ ያሉበት ቦታ እያሳደዱ እንደሚደቁሷቸው ነው የተናገረው። ስለዚህ አሜሪካ በጣም ኃይለኛ ስጋት ውስጥ ገብታለች። ምክንያቱም በጣም አደገኛ ንግግር ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በእስራኤል የተመዘገቡ ተከታታይ ጸረ ክርስቲያን ጥቃቶች የተነጠለ ክርስቶስ ናቸው በሚል አጣጥሏል። ኔታንያሁ ይሄ ሆን ተብሎ ክርስትናና እስራኤልን ለማጋጨት እየተሰሩ እንጂ በፍጹም ይሄ ነገር አልተደረገም ይላል። ጠቅላይ ሚኒስትር ይህንን ያሉት ደግሞ ሀገራቸው ከክርስቲያኖች እና ከክርስቶስ እምነት ጋር ያላትን የጋራ እሴት ታሪካዊ በማውሳት ነው። ያው እነሱ በቃ እኛ እግዚአብሔር ልጆች ነን፣ እግዚአብሔር እኛን ነው የፈጠረን፣ እኛንን ዓለምን እንደፈለግን የምናደርገው፣ ስለዚህ እኛ የተሰጠን ስልጣን አለ የሚሉት ዲስኩራቸውን
ኢየሱስ እኮ ተናግሯል። ኢየሱስ ተናግሯል። የቤተልሔም እናቶች ሲያለቅሱ፣ የናዝሬት እናቶች ሲያለቅሱ፣ ሁሉ እናቶች ሲያለቅሱ እስራኤል ውስጥ ለእኔ አታልቅሱ፣ ለልጆቻችሁ አልቅሱ ብሏል። ስለዚህ እሱን ገልብጠው ነው እነሱ የሚናገሩት። ናታንያሁ ከቢሲኤን ቴሌቪዥን ጣቢያ ጋር 60 ሚኒት ከሚባለው ፕሮግራም ጋር ባደረገው ቃለ ምልልስ የላቲን ፓትርያርክ በፋሲካ በዓል ወደ ቅዱስ መቃብር ቤተክርስቲያን እንዳይገቡ መከልከላቸው፣ አንድ የእስራኤል ወታደር በሊባኖስ የኢየሱስ ሐውልት መስበሩን፣ እንዲሁም በኢየሩሳሌም አሮጌዋ ከተማ አንዲት መነኩሴ ላይ የደረሰው ጥቃት ተነስቶላቸው ነበረ። ጥያቄው ይህ በእስራኤል እያደገ የመጣው የክርስትና ሃይማኖት ተከታዮችን ያነጣጠረ የጥላቻ አዝማሚያ እንደሆነ ቢጠይቃቸው፣ ናታንያሁ ግን ይህ ትክክል አይደለም በማለት መልሰዋል። ይህንን ክስ የፈጠረው ውንጀላ ሲሉ የጠሩት ናታንያሁ እስራኤል በቀጠናው ክርስቲያኖች በነፃ የሚኖሩበት ብቸኛው ሀገር መሆኗን ተናግረዋል። እስራኤል ክርስቲያኖችን ታከብራለች ምናምን ብሎ ነው የመለሰው። የጨነቀ ውለታ ያ ሁሉ ትዕቢትና ትምክህታቸው ዓለም በተግባር ያየው ነው። ሌላው ትራምፕና አውሮፓ ጥበቃ ፕሬዚዳንት ትራምፕ ከጀርመን የሚወጡ የአሜሪካ ወታደሮች ፖላንድ ሊያዛውር እንደሚችል ገልጿል። ይህም የአውሮፓ ኃይል ሚዛን ትልቅ ለውጥ ሊያመጣ ይችላል ተብሏል። ማርኮ ሩቢዮን ደግሞ ማስጠንቀቂያ ተከትሎ ሰጥቷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን በበኩላቸው አውሮፓውያን ጠንከር ያለ ማስጠንቀቂያ ሰጥተዋል። አውሮፓውያን እኛ በገንዘባችን እና በሰው ኃይላችን ለደህንነታቸው የምናስተዳድራቸው የጦር ሰፈሮች እንድንጠብቅላቸው የማይፈቅዱ ከሆነ ሰፈሮቹን ዘግተን ወታደሮችን ማስወጣት እንችላለን። ስለዚህ ተጠንቀቁ፣ እኛ ወታደሮቻችንን ካስወጣን ለእናንተ ጥሩ አይደለም እያሉ ያስፈራራሉ። የትኛው ሲከላከሉ የራሳቸውን መከላከል እኮ አልቻሉም፣ እንኳን ለሰው ሊከላከሉ ማለት ነው። ተነቅቶባቸዋል። የቻይና እና የአሜሪካ ፍጥጫ በታይዋን ጉዳይ ቻይና አሜሪካ ለታይዋን የምታደርገውን ድጋፍ እንድታቆምና የታይዋን ነፃነት በመደገፍ እንድትታቀብ ቻይና ማስጠንቀቂያ ሰጥታለች። ታቀቢ ብላታለች። አላርፍ ካለሽ እናቀምስሻለን እያሉ ነው። ቅድም ዜናው ላይ እንደተናገር ነው ማለት ነው። ሌላው ፕሬዚዳንት ዶናልድ ትራምፕ ያው በምላሻቸው በሽጥጨት ብለዋል። ሌላው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘውን የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። ኔታንያሁ ከኢራን ጋር ያለውን ውጥረት ገና መቋጫ እንዳላገኘ ተናግረዋል። እኔ የሚገርመኝ እስራኤል ሞክራ ሲደገድጓት ሰላም ብላ ሰላም አመጣች። ሰላም ከመጣች በኋላ አሁንም ትፎክራለች። ምክንያቱም አሜሪካ 3 ጥይት ልካላታለች። እሷን አምጥታት መታና ደግሞ እንታረቅ ሊሉ ነው። እንደሱ የሚባል የለም። አሁን የኢራን ሃይማኖታዊ መሪ እንደሱ የሚባል የለም ብሏቸዋል። መጥቶ በቃን ማለት የለም። አሁን ከመታናችሁ በደንብ ነው የምደበድባችሁ እያለቻቸው ነው። ሚጢጥየዋ ዝም ብላ ነው የምትፎክረው። ምንም ነገር አታመጣም። ምንም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲሱ የኢራን ጠቅላይ መሪ ሚጆፒት ካሚኒ በሕይወት እንዳሉ እንደሚያምኑ ገልጸዋል። ይሁን እንጂ መሪው መጋቢት ወር መጀመሪያ አካባቢ የተገደሉ ተብለው ይነገር ነበረ። አባታቸውም መገደላቸውን ተናግረዋል። መቁሰላቸው ሲጠየቅ ደግሞ አላቅም አለ።
አሜሪካ ቆሳስሏል ትላለች፣ እስራኤል ደግሞ አላቅም አለች። የትኛው ነው ሰው? እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ዋና ዳይሬክተር ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የገንዘብ ተቋም አይኤምኤፍ ዋና ዳይሬክተር ክሪስቲኒ ጆርዳን መወያየታቸው ተነግሯል። ጠቅላይ ሚኒስትር በጣም ውጤታማ ጥሩ ንግግር አድርገናል፣ ወደፊትም ግንኙነታችን ይቀጥላል ብለዋል። ሌላው ናታንያሁ አሁንም እየፎከረ ነው። ኢራን ይሄ የዩራኒየም እንትኗን ካልተወች በፍጹም እኛ አንተውም እያለ ነው። ይህንን በተመለከተ እየፎከረ ነው። ግን ናታንያሁ የጨነቀው ለታ ብዙ ያወራል። በሱ እንለፈው። የተከበረ ተከታታዮች የዛሬው ፕሮግራማችን ይሄ ይመስላል። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።